በካቶሊኮች አሁን ጾም ነው። ይህም መብራት ብትጨምርልኝም ለእኔ ብርሃን ነው። ክርስቶስ ከመቃብር እስኪነሳ ድረስ እንጠብቀዋለን። ለምን ስርዓተ ቀብሩ ቅዳሜ ቢሆን ትንሣኤ ስላልሆነ ስርዓተ ፍታት ይደረግለታል። የኔታ በዕለተ ዓርብ የስቅለት ዕለት ማታ ተሰግዶ ሁሉ ነገር አልቆ ንሴቦ ከተባለ በኋላ ካህናት ጀርባችን ዝቅ ብለን ጥብጠባ አለና ዙሮ ካለቀ በኋላ ተጠብጥቦ እንደገና ይሰገዳል። ይህ ስርዓቱ ምንድን ነው? እውነት ነው፣ ስንሰግድ ነው የምንውለው። ከዛ በኋላ ደግሞ 41 ኪራይ ላይ ሲሆን 12 አቡነ ዘበሰማያት እና 41 ስግደት እንደገና ይታዘዝልናል ማለት ነው። ይህንን እንሰግዳለን። ምንድነው እስካሁን ድረስ ስንሰግደው ያልነው አለ። ከዛ በተጨማሪ ይሄ ጥብጣቤው በመጀመሪያ የክርስቶስን የግርፋቱን ስናነብ ነው ያልነው፣ ስንሰማ ነው ያልነው። ግን ያንን ደግሞ ለማስታወስ እንዲሁ ጥብጣቤ ይደረግልንና ተመልሰን ደግሞ እንደገና እንድንሰግድ ይደረጋል ማለት ነው። ይሄ 41 መሆኑ በራሱ የአዳም ቀኖና የመጀመሪያው ቁጥር ስለሆነ ያንን እንዳለ ያንን ቁጥር ሳይለቅ አሁንም የመጀመሪያው አዳም ይችን ቀን ለማግኘት የገባው ቀኖና የ41 ቀን ሱባኤ ነው የነበረው። በባህር በጣም እንደ በረዶ በሚቀዘቅስ በሚቆረጥም ባህር ውስጥ ሆነው ነው እንግዲህ ለ41 ቀናት ሱባኤ እንደገቡ የሚነገረው አዳምና ሔዋን ማለት ነው። እነዚያን ለማስታወስ እንዳለ ቁጥሮችን አሁን ላይ 41 ሱባኤ 41 ስግደት ይታዘዝልናል ማለት ነው። ለምን ይችን ቀን ለማየት ነበር ያም ሱባኤ የተደረገው እና ይቺ የመዳን ቀን ዛሬ መጣች በእኛ ዘመን። ስለዚህ ያንን ያዳምን የመጀመሪያውን የመከራ የተቀበለውን መከራ ስናስታውስ ቆይተናል። አሁን ደግሞ የተቀበለውን የገባውን ሱባኤ በዛው አስታውሰን እንለያያለን ማለት ነው። ከዚህ የተነሳ ነው ያንን የምናደርገው ማለት ነው። እሺ፣ እግዚአብሔር ይስጥልን። በቅዳም ስዑር ዕለት የሚነሳ ጥያቄ አለ። አንድ ሰው ዓርብ ዕለት ማታ የስቅለት ዕለት ማታ ቢያርፍ ስርዓተ ቀብሩ ቅዳሜ ቢሆን ትንሣኤ ስላልሆነ ስርዓተ ፍታት ይደረግለታል። በእርግጥ ይህን ያሬዳውያኑ ቢመልሱት የተሻለ ይሆናል ከኛ ይልቅ። በያሬድ ስርዓት ራሱን የቻለ መንገድም ስላለው ማለት ነው። ሆኖም ግን የዛን ቀን እንደውም አንዳንድ ቦታዎች እኮ ቅዳሴ ሁሉ የሚፈቅዱ አሉ። ግን ቅዳሴ እንኳን ልክ አይደለም በሚል አሁን ትልልቅ ቦታዎች ላይ ዲማ እንደ አብነት የሚጠቀስም ስለሆነ ብንጠቅሰው እንችላለን። ቅዳሴ አይፈቅዱም። ይነሳሉ ሀሳቦች። ግን ቅዳሴ ለምንድን ነው የማይፈቀደው? በዚህ ቀን ቅዱስ ያሬድ ዝማሬ ስለሰራ ነው። አሁን ያሬዳውያኑ ያልኩ የዜማ መምህራኑ ለማለት ነው። ያሬዳውያን ያሬድ ዝማሬ ስለሰራ ጣና ሞገርም ስለሰራ በዚህ ቀን ቅዳሴ አለ ማለት ነው በሚል እሳቤ ቅዳሴ ይቀደስ ነበር። እዛም ይቀደስ ነበር የተወሰነ ጊዜና በኋላ ላይ ግን ሊቃውንቱ ተስማምተው የለም ቅዳሴ በዚህ ቀን የለም። ጌታ ስቅሉ በመቃብር ነው። እርግጥ ነው ካሳ ተፈጽሞልናል፣ ከገሃነም ወጥተናል። የምንጠብቀው ግን አንድ ነገር አለ። እሱም የክርስቶስ ከመቃብር መውጣት ነው። ያችን ቀን እየጠበቅን ስለሆነ ቅዳሴም የለም ሌላውም ብለው ትተውታል ማለት ነውና ፍትሐተ ነፍስ እስከተደረገ ድረስ አይከለከልም። ያ ማለት ከዓርብ ሰርክ በኋላ ማለት ነው። ጌታ ወደ መቃብር ከወረደበት ጊዜ ጀምሮ ጌታ እኮ ወደ መቃብር ተገንዞ ሲወርድ ስትመለከተው ያንተን መፈታት ነው የሚያሳይ። ምክንያቱም የተጠቀለለበት ጨርቅ አንተ ለ5500 ዘመን የተጠቀለልክበትን ፍዳና መከራ የሚያሳይ ነው የተደረገው። እንደዛ ነው። ወደ መቃብርም ሲወርድ ለ5500 ዘመን ተዘግተንበት የኖርን ስፍራ ነው ያ ስፍራና እሱን ለማስታወስ ነው ያ ሁሉ ነገር የተደረገው። እንደዛ ሆኖ ስንመለከተው ምን ሆነ ማለት ነው? ካሳ ተፈጸመልን ማለት ምልክት እንዲሆነ ሙታን ከመቃብር ወጥተዋል። ታውቃለህ፣ ከመቃብር የወጡ ሙታን ምልክት ናቸው። በሲኦልም ይሄ ተደርጓል ማለት ነው፣ ማሳያ ናቸው። እዚህ ተነስተው ከመቃብር ሲወጡ ያየናቸው መቃብሩ የሲኦል ምሳሌ ነው። እነዚህ ደግሞ የነፍሳት ምሳሌ ናቸው ማለት ነው። ከሲኦል የእነዚህ ነፍሳትም እኮ ከሲኦል ነው የመጡት። መጥተው ከስጋቸው ጋር ተዋህደው ከመስቀሉ ስር ብቅ ብለው ሲያመሰግኑትና እንደውም ትንሣኤው ምስክሮች ሆኑ ይላል። ከዚያ ቅዱስ ጳውሎስ የትንሣኤው ምስክሮች ነበሩ ነው የሚላቸው። እነዚህን በዚያ ዘመን የጌታ ትንሣኤ የተረጋገጠው በሶስት ነገር ነው። አንደኛው የሴቶችና የደቀ መዛሙርት ምስክርነት ነው የነበረው። ሁለተኛው ራሱ ጌታ እየዞረ በታየበት ጊዜ ያዩት ሰዎች ራሱ የክርስቶስ ምስክርነት ነው። ሶስተኛው ግን እነዚህ ራሳቸው የተነሱ ሰዎች የሰጡት ምስክር።
መቼውን የተነሱት? የስቅለት ዕለት ነው የተነሱት። የስቅለት ዕለት ጌታ ነፍሱን ሲሰጥ እነዚህ ሰዎች ተነስተዋል፣ ከመቃብር ወጥተዋል ማለት ነው። ልክ ደሙ ሲረጭ ጎኑ ሲወጋው ደሙ ሲረጭ አለቱ ተሰነጣጠቀ፣ መቃብራት ተከፈቱ ይሌለ። ከሰባቱ ተአምራቶች መካከል አራቱ ምድራውያን ናቸው። ከነዚህ ከአራቱ የምድር ላይ መቃብሮች አንዱ የመቃብር መከፈት ነው እና አለቶች ተሰነጣጠቁ ማለት እኮ መቃብር የተገጠመባቸው ናቸው። እነዛ ሁሉ ድራሻቸው ጠፋ፣ ተነሱ። ይሄ ማለት ምን ማለት ነው? የሲኦል እና የዲያብሎስ ስልጣን በዓለም ላይ ጽኑ ነበር አይደል? የሞት አገዛዝ ስልጣን ጽኑ ነበረ። ማንም ከሞት መዳፍ መውጣት አልቻለም። ኃያላኑ ብትል፣ ባለጠጎች ብትል፣ ነገስታቱ ብትል፣ ሁሉም ከሞት እጅ ከመቃብር ደጅ ማምለጥ ይቻላል ነበር። እንደዛ ከሆነ ፍትሐተ ነፍስ የተደረገልና ነፍሳችን ከሲኦል የወጣችው በዕለተ ዓርብ ምሽት ስለሆነ ፍትሐት ከዚያን ጊዜ ጀምሮ ይቻላል ማለት ነው እና መምህራኑም ያደርጉ ይመስለኛል። ይደረጋል፣ አይቻለሁ አንዳንድ ቦታዎች ላይ። የሚከለክል ያለ አይመስለኝም። ማለት የሚከለክል ቦታ ለማለት ነው። የሚከለክል ሕግ የለም፣ የሚከለክል ሰውም ያለ አይመስለኝም ለማለት ነው። የኔታ ቅዳም ስዑር የተሻረች ቅዳሜ በማለት ስራ የሚሰሩ በተለይ ወደ ገጠር አካባቢ እንጨት የሚፈልጡ እህል የሚፈጩ ብዙ ወገኖቻችን አሉ። የተሻረች ቅዳሜ መባሏ በምንድን ነው የተሻረችው? በመሻር በሁለት ነገር ነው። ስዑር የሚለው ሁለት ትርጉም ነው የሚኖረው። አንደኛው የተሻረ ማለት ነው እንዳልከው። የተሻረ ማለት ምንድን ነው? ጾም ስለምንጾምበት ነው። ቀዳም እንዳንጾም ታዘናል። በቀዳም ቀን የሚጾም ቅዳሜ ሲጾም የሚገኝ ሰው መርቃያን የሚባል አንድ መናፍቅ አለና ድሮ የመርቃያን ጾም ይባል ነበር። በካቶሊኮች አሁንም ጾም ነው ቅዳሜ። በእኛም ሀገር ላይ በአፄ ሱስንዮስ ዘመን በመጡ ጊዜ ረቡዕና ዓርብን ትተው ቅዳሜን ጾም እንዲሆን አውጀው ነበረና ቅዳሜ የሚጾሙ ሰዎች ተፈጥረው ነበረ። በእኛ ዘንድ ግን ቅዳሜት ሰንበት ናት። ስለዚህ አንጾም። በሰለስቱ ምዕትም በህንፃ መነኮሳት መጽሐፋቸው ቀዳም እስከ 7 ቢበዛ እስከ 6 እስከ 7 ጾሙ፣ ከዛ በላይ ግን አትጾሙ ብለውናል እና ቅዳሜ ጾም አይደለም። አሁን ግን በዚህ ሰዓት ክርስቶስ በመቃብር ስኩብ ሆኖ ወይም በመቃብር ውስጥ እያለ ማን ይበላል? በልተህ ጠጥተህ መብል መጠጥ የተድላ ደስታ ምልክት ነው አይደል? ተድላ ደስታውም የስጋ ነው። የስጋ ተድላ ደስታ ሳይሆን የነፍስ ነው ዛሬ የሚያስፈልገን። በነፍሳችን ደስ ይለን ዘንድ ክርስቶስ ከመቃብር እስኪነሳ ድረስ እንጠብቀዋለን። ለምን? አባቶቻችን ሐዋርያትም ክርስቶስ እስኪነሳ ድረስ አንበላም አንጠጣም ብለው ይጠብቁ ነበር፣ በሐዘን ውስጥ ሆነው ማለት ነው። ስለዚህ ምንድን ነው በዚያ ቀን በሐዘን መዋልህ ከሐዋርያት ማህበር አንድ ያደርግሃል። በዚያ ቀን በረሃብ ሰውነትህን መቅጣትህ የክርስቶስን መከራ በአንተ ላይ እንዲገለጥ ያደርግሃል። የዚያን ቀን ሐዘንተኛ መሆንህ በዕለተ እሑድ ደስታ ፍጹም እንዲሆን ያደርገዋል። አሁን ስለ 3 ነገር ማለት ነው እንግዲህ የምትጾሙ የዚያን ቀን። አንደኛ ከሐዋርያት ማህበር ለመቀላቀል ነው፣ ሐዋርያትን ለመምሰል ነው። ሁለተኛ የክርስቶስን መከራ ለመሳተፍ ነው። ሶስተኛ በዕለተ እሑድ የምትደሰተው ደስታ ፍጹም እንዲሆን ነው። መቼስ በብርሃን ላይ አሁን ብርሃን ብትጨምር አሁን ቀን ነው አይደል? ይሄን መብራት ብትጨምርልኝ ባትጨምርልኝም ለኔ ብርሃን ነው። ግን ማታ ይሄ ቢበራልኝ የምደሰተውን ደስታ ይተዋል። በጣም ነው የምደሰተውና ከሐዘን ላይ ደስታ ሲጨመር ደስ ይላል ማለት ነውና በጣም ሐዋርያት ያዘኑበት ቀን ነው። በምን እንደሚታወቅ ታውቃለህ? በማርያም መግደላዊት ታውቃል። በዮሐንስ ወንጌል ምዕራፍ 20 ላይ እንደምናነበው ረቡኒ ብላ የጠራችው ማርያም ብሎ ሲጠራት ነው። መጀመሪያ ግን ወመሰላላቴ አቃቤ ገነት ነው የሚለው፣ አትክልተኛ መስሏት ነበር ነው የሚለው። ለምንድን ነው አትክልተኛ? ሐዘኗ ነው ክርስቶስን እንዳታውቅ ያደረጋት። እጅግ በብርቱ ሐዘን ውስጥ ነበረች ማለት ነው። በቃ ሐዘንተኛ ሰው እንደዛ ነው፣ ሰው አይለይም። እንደኛ ጋር ሰው ምን ይባላል? ያውም አንድ አባባል ሰምቻለሁ፣ ምን ላይ እንደሰማሁት አላውቅም። አበሻ በአንድ አይኑ እያለቀሰ በአንድ አይኑ አቴንዳስ ይይዛል የሚባል ነገር ሰምቻለሁና ማንቀረ ማንመጣ ይቆጣጠራል እና ለቅሶ ሰዓት ደርሰኝ ይላል። በኋላ ላይ እንዴት አወቀው ትላለህ። ማርያም ግን እንደዛ አይደለችም። ስትሐዘን ከልቧን ያዘነችው መሪር ሐዘን ያዘነችው። በእርግጥም አንድ ክርስቲያን ከክርስቶስ መከራ በቀር ምን ያሳዝነው ይችላል? ዛሬ ብርቱ ሐዘን ያለብን በክርስቶስ መከራ ብቻ ነው፣ በመስቀሉ ጉዳይ ብቻ ሲነሳ ነው። ለዚህም ነው እንደውም ዛሬ የሚያዝኑ ብፁዓን ናቸው አይደል የሚለው። ምን ሆነው የሚያዝኑ? የክርስቶስን መከራ አስበው የሚያዝኑ የሚያለቅሱ። የክርስቲያኖች ዛሬ የሚያስለቅሰን ነገር 3 ነገር ታውጇል። ከ3ቱ አንዱ የክርስቶስ መከራ ነው፣ የሚያስለቅሱን ነገሮች ማለት ነው። እና ብርቱ ሐዘን ማዘን ስላለብን የዛን ቀን ቀዳሚትን ሽረናታል። በሐዘን እና በረሃብ
የምንውልባት ቀን ስለሆነች ስዑር እንላታለን ማለት ነው። ከዛ ውጭ ስዑር የሚለው እረፍት ማለት ነው። ውስተ ብሔር ስዑር ያድረኒ ብሎ ሲናገር ዳዊት ምን ማለት ነው? በእረፍቷ በለመለም በእረፍቷ በለምለም መስክ አይደል የሚለው ለምለም ማለት ነው። ውስተ ብሔር ስዑር ለምለም ማለት ነው። እና ለምለም ቅዳሜ አይደለም እንለው ለምለም ቅዳሜ እንለዋለን። ቄጠማ ይዘን እንዞር የለ ለምለም ቅዳሜ ምን ማለት ነው? አዳም አጽሙ የለመለመበት ልጅ አግኝቶ ማለት ነው። እስከዚያች ድረስ እኮ ሰውን አጽሙን ያለምልምልን ይባላል አይደል? ሲመረቅ ምን ማለት ነው? ልጅ ይተካለት ማለት አይደል? አዳም ዘር ተተክቶለት ልጅ አግኝቶ ጠላቱን የተበቀለበት ቀን ነው ያን ቀን እና ለምለም ቅዳሜ ብለን እንጠራዋለን። እና ቀዳም ስዑር ለምለም ቀዳም እንደማለት ነው። ለማ የሚሰጡትም አባቶቻችን ከዛ ጋር የተያዘ ነው። ለምለም ቀዳም እንለዋለን። የምስራች ምልክት ነው። በብሉይ ኪዳን የኖህ ርግብ ናት በዚህ የምትጠቀስ። የጥፋት ውሃ ጎደለ ስትል ለምለም ቅጠል ይዛ ታይታ ነበረ። ኖህና ቤተሰቦቹ ከመርከብ የወጡት ያንን ለምለም ነገር አይተው ነው። ለምለም ነገር የመዳን ምልክት ነው። ለምሳሌ አሮንን ሲያድነው እግዚአብሔር በትሩን አለምልሞ አይደል ያዳነው። ስለዚህ ልምላሜ የመዳን ምልክት ነው ማለት ነው። የህይወት ምልክት ነው። ኖህም የተስፋ ምልክት አድርጎት ከመርከብ የወጣ ያንን ለምለም ነገር ተመልክቶ ነው። ዛሬም ከሲኦል ለመውጣታችን ምልክት እንዲሆን ነው። ጌታም ከመቃብር ይወጣል ብለን ተስፋ እንድናደርግ ያደርገናል። ይሄ ለምለሙን ቄጠማ ይዘው ስንመለከታቸው ማለት ነው። ቀዳሚትንም ቀኗንም ለምለም ቅዳሜ ብለን መሰየማችን ከዚህ የተነሳ ነው ማለት ነው። እግዚአብሔር ያክብርልን። በጣም እጅጉን አድርገን እናመሰግናለን። ወደ ሌላኛው ጥያቄዎቻችን እናልፋለን።